ሰላም 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 ውድና የተከበራችሁ የኔ ተወዳጅና ቁፋ ቪዲዮዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ እንደ ሁል ጊዜው ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬም ትንሽ አሳሳቢ፣ አሳዛኝ፣ አስከፊ የሆነ ወደ መጣው ወደ ብሩኬና ሀይሚ ቪዲዮ መለስ ብዬ መጥቻለሁ። በቃሌ መሰረት በየቀኑ እንመጣለን፣ ሀሳብ አስተያየት እንለዋወጣለን። እናንተም ኮሜንታችሁን ሀሳባችሁን ኮሜንት ላይ ታስቀምጣላችሁ። እኔም እንግዲህ እነ ብሩክን ቪዲዮ በማየት እና እናንተ እዛ ላይ የጻፋችሁትን ኮሜንቶች ሀሳብ በማንበብ ወደ እናንተ ሀሳብ አስተያየት እንግዲህ እነ ብሩኬን ወደ ሰላም ይመልሳሉ፣ የነበራቸውን ግንኙነት ያድሳል፣ የተፈጠረውን ችግር ይፈታል ብለን የምናስባቸውን ሀሳቦች የምንወያይበት ሀሳብ ነው። ቪዲዮ እስከ መጨረሻው ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ፋሚሊዎቼ ትናንትና የተለቀቀውን የብሩክና የሀይሚ ቪዲዮ አብዛኞቻችሁ በደንብ አድርጋችሁ አይታችኋል እና የተለያዩ ሀሳብ አስተያየቶቻችሁን ኮሜንት ላይ ጽፉ ነበረ። መጀመሪያ ከራሴ ሀሳብ ልነሳና ከዛ ወደ ሌሎቹ ሀሳቦች እንሄዳለን። እኔ አሁንም እንደ ሁልጊዜው መናገር የምፈልገው በመጀመሪያ ደረጃ ብሩኬ በዚህ ልክ እየተጨነቀ ያለው በዚህ ልክ በቃ ምን ልበላችሁ ራሱን እያጣ ያለው ሀይሚን በዚህ ልክ ነገሮች ተወሳስበውባት ተጨንቃ ታማ ያለችው መሀላቸው የተፈጠረው ነገር በሙሉ ትልቅ ሴራ ይዞ የመጣ ነገር እንደሆነ እንጂ ብሩኬ ልጁ የብሩኬ ሆኖ እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ በድጋሚ። ለምን እኔ ብሩኬንም ሀይሚንም ቀድሜ ያኔ ይሄ ነገር የተፈጠረ ሰዓት ልጁ እንደተወለደ የዲኤንኤ ምርመራውን በእጅም በእግርም ብለን፣ ምክንያቱም እነዚህ ልጆች ሰላማዊ ላይፍ ስለምንፈልግ ስለምናደንቃቸው፣ ስለምናከብራቸው፣ ስለምንወዳቸው የሚሆን ኤቭሪቲንግ ግን እውነታውን በደንብ አድርጌ አረጋግጫለሁ። እኔን ስላላመናችሁኝ ወይም ደግሞ ምን ልበላችሁ ብቻ አመኔታ ሊሆን ይችላል እናንተ ጋር እኔ አሁን በዚህ ልክ ነገሮች እየተጋነኑ ያሉት ወይም ደግሞ እኔ ከምሰራቸው ቪዲዮዎች እነ ብሩኬ የሚሰራቸው ቪዲዮዎች የተሻለ እይታ ስላላቸውም ሊሆን ይችላል። እኔ ከዚህ በፊት የልጅቷን ጸጉር በእዩ እህት በኩል አግኝቼ ከብሩክ ጸጉር ጋር ለዲኤንኤ ምርመራ ሁለቱንም ናሙና አድርገን ልከን እንደነበር እና ውጤቱም እዛው ሆኖ እኔ እጄ ላይ እንዲመጣ ስላልፈለግኩኝ በፎቶ ወይም ደግሞ በቪዲዮ ብቻ ተልኮ እንዲላክልኝ ስለፈለግኩኝ ያንን የዲኤንኤ ናሙና ተመርምሮ ልጁ የብሩኬ እንዳልሆነና እቺ ልጅ ከቢኒያም ጋር የነበራት ግንኙነት ወደ ትዳር እንዳመራ በሰርግ አይጋቡ ሌላ ነገር አይኑረው እንጂ የእዩና የቢኒያም ግንኙነት ወደ ትዳር አምርቶ እቺ ልጅ መሀላቸው እንደተፈጠረች እንጂ እቺ ልጅ እዩ ከብሩኬ ጋር ከዚህ በፊት ግንኙነት ኖሯት ይሄ ልጅ እቺ ልጅ የብሩኬ ነች ተብሎ የታሰበበት ሌላ ምንም የማይገናኝ መንገድ ነው። እርግጥ ነው ብሩኬ ከዚህ ልጅ ጋር የሆነ ሰዓት የሆነ ሪሌሽንሺፕ ወይ ደግሞ ጓደኝነትም ሊሆን ይችላል፣ ኤቭሪቲንግ ሊኖረው ይችላል። የትኛውም ሰው ወንድ ወይም ደግሞ ሴት እንደሚታወቀው አይነት ግንኙነት ሊኖራቸው ይችላል። ለልጅ የሚያደርስ ግንኙነት ግን የላቸውም። አሁንም የምታምኑ ከሆነ እመኑ። ለምን እንደዚህ ያልኩኝ ያሉት እየተናገርኩ ያሉት እነዚህ ልጆች በመሀል እየተጨነቁ ነው። እቺ እዩ የምትባል ልጅ የራሷ የሆነ ሴራ ብሩኬን ስለምትወደው ብሩኬን ስለምታፈቅረው ነገ ህይወቷን ከብሩኬ ጋር መኖር ስለምትፈልግ እዚህ ጋር የማንም ህይወትና ላይፍ ጊዜ ምን ጭንቀት ህመም ሳያሳስባት ይሄን ያህል ስራ እየተጋፈጠች ያለችው ብሩኬን ስለምትፈልገው እንጂ ሌላ ምንም አይነት ኬዝ ኖሯት አይደለም። ወይ ደግሞ ብሩኬና ሀይሚን ለመለያየት ነው። እቺ ልጅ ብሩኬን ፈለገችው ማለት ሁለቱን ለያይታ ነው መቼም ብሩኬን የሱ ልታደርግ የምትችለው። እንደዚህ አይነት መስመር እየተጠቀመች እንደዚህ አይነት እያደረገች ያለችው ከዛ አንጻር ነው። ሀይሚ እባክሽ አትጨነቂ። እኔ አሁን በጣም መናገር የምፈልገው ነገር ሀይሚ አትጨነቂ፣ ተረጋጊ። በቃ በጣም ተረጋጊ። ብሩኬን አምነሽዋል፣ ልክ ነሽ፣ አምነሽዋል። አላደረገውም። እኔ አምኜሃለሁ፣ እኔ ለአንተ ተከራክሬያለሁ፣ እኔ ከአንተ ጎን ቆሜያለሁ እስካሁን፣ አሁን ግን ይበቃኛል መለየት አይባልም። በቃ አትበይ። ረዳሻለሁ። ታመሻል፣ ደክመሻል፣ ተጨንቀሻል። በሴት አቅም እንደዚህ አይነት ነገር መቀበል በጣም ከባድ ነው። አድርጓል ተብለሽ አምነሻል። ዲኤንኤው መጥቶ የብሩኬ ነው ተብለሻል። በጣም ብዙ ነገር አለ፣ በጣም ብዙ ተብለሻል። ኦዲየንሶችን በዚህ በኩል በጣም ብዙ ቪዲዮዎች እየሰሩ በጣም ብዙ ኮሜንቶች እየተጻፉ በጣም ብዙ ነገር ብሩኬን እንትን ለማለት እየተሞከረ ያለ ነገር አለ። እኔ ሀሳቤ አሁንም
ልጁ የብሩኬና የብሩኬና የሃይሚን ሰላም ለመጥበጥ ወይም ደግሞ እንደዚህ ቃል ተገባብቶ በፍቅር በሰላም መኖራቸውን የማይወድ በጣም ብዙ አሉታዊ ስሜቶችን የሚያነሱ የሆነ ብሩኬን ሰላም የማይፈልግ ሰይጣናዊ ተግባር የሚፈጽሙ በጣም ብዙ ሰዎች አሉ። እኔ ከዛ አንፃር ነው እንደዚህ አይነት ነገሮች እያወሩ ያሉት እና ይሄ የዲኤንኤ ምርመራ ሰከንድ ድጋሚ መመርመር አለበት። እኔ ችግር ለኔ አሁን መቼም የማላምነው ነገር ነው። መቼም ቢሆን ማለት ምንም ቢፈጠር መቼም የማላምነው ነገር ነው። ልጁ የብሩኬ ነው። ብሩኬ ማሳደግ አሁን ብሩኬም ቃላት አጠቃቀም ላይ ችግር ሊኖርበት ይችላል። ለምን ተጨንቋል ልጅ። ይሄ ዲኤንኤ ተመርምሮ መጥቶ ልጁ የሱ እንደሆነ ምናምን ብቻ በጣም ብዙ መስመር የሳቱ ነገሮች እያየን ነው። መስመር ይሳቱ። ሃይሚም በዚህ ልክ የታመመችውና የተጨነቀችው ላለመቀበል የወሰነችውና የመለያየት ሀሳብ የምታነሳው ይሄ ነገር ስለጨነቃትና በሴት አቅም ከባድ የሆነ ነገር ስለሆነ ነው። በሴት ልጅ አቅም በጣም ከባድ ነው። በዛ ላይ ብሩኬ የሚጠቀማቸው ቃላቶች አሁን ልጁን እናሳድገው አብረን ምናምን የሚላቸው ነገሮች አሉ። አሁን ይሄ አይሆንም፣ በሴት አቅም አይሆንም። በጣም አጸያፊ ቃላት የምትናገሩት ደግሞ ያላችሁ። ከዛች እዩ ከምትባል ሴጣን ዲቃላን ይዘህ መጣህ አብረን እናሳድግ አይባልም። ፋሚሊ አይባልም። ከትናንት ወዲያ ነው ደግሞ አሁንም እየተደገመ ያለ ኮመንት አለ። የአንድ ደቂቃ ስህተት የዘላለም ስህተት ምናምን እያላችሁ እየጻፋችሁ ያላችሁ ሰዎች አላችሁ። ከቻል ጥሩ ኮመንት እንጻፍ። አሉታዊ እነሱ ሊደግፉ ሰፖርት ሊያደርጉ የሚችሉ በጣም ብዙ ኮመንቶች አይቻሉ። ሃይሚን የሚያጽናኑ፣ ብሩኬን የሚያጽናኑ፣ ብሩኬ ሲያለቅስ አይዞህ ብሩኬ ይሄን እውነታው ወጥቶ ተጋልጦ ነገሩ ፊክስ ይሆናል ይስተካከላል እያላችሁ በጣም አፕሪሺየት እያደረጋችሁ እያጽናናችሁ ያላችሁ ሰዎች አላችሁ። እናንተን ከልብ አድርጌ አመሰግናለሁ። ለምን የሁለቱም ሰላማዊ ግንኙነት ነው የምንፈልገው። እነዚህ ልጆች አንዱን ነቅፈን አንዱን አንቋሻል አንዱን እንትን ብለን የምንለያይበት ወይም ደግሞ እንትን የምንልበት ምክንያት የለም። ችግር ተፈጥሯል። ያን ችግር በሰላማዊ ሁኔታ ለመፍታት መሞከር፣ የነበራቸውን ግንኙነት ለማደስ ወይም ደግሞ ወደ ሰላማዊ ሁኔታ ለመመለስ መሞከር እንጂ አንዱን አጽድቆ አንዱን አንቋሾ ምንም ሊፈጠር የሚችል ነገር የለም። እና የምትጽፏቸው ኮመንቶች በጣም አጸያፊ ኮመንቶች አሉ። ባጽፉ እኮ ይሻላል። ባጽፉ ይሻላል አይባልም። እኔ ብሩኬ ጨዋ ያሳደገው የጨዋ ልጅ ነው። እኔ አሁንም ሙሉ በሙሉ ተማምኜ እየተናገርኩ ያለሁት ለዛ ነው። በደንብ አድርጌ ስለማውቀው አብረን አንድ ወንበር ላይ ቁጭ ብለን የተማርን ልጆች ስለሆነ አሁንም አፌ ሞልቼ እየተናገርኩ ያለሁት። ሃይሚ ልትጎዳ ትችላለች። ሃይሚ በጣም እንድትጠራጠር ሊያደርጋት የሚችል ነገር ሊኖር ይችላል። ምንም በማታውቀው ነገር ልጅቷን እየጨቆኩኝ እስከዛሬ ተቀምጫለሁ። አንተን ተማምኜ ለአንተ እየተከራከርኩ አሁን ግን ይበቃኛል ብላ ብላ ስትናገር ልክ ልትሆን ትችላለች። ለምን ከተፈጠረው ከሆነው ነገር አንጻር ግን ሃይሚሻ አሁንም ከስሜታዊነት ወጥታችሁ ተረጋግተሽ መጀመሪያ ጤናሽ ይቀድማል። ደህና መሆን አለብሽ። እንደዚህ አይነት ነገር ደግሞ ደህና መጥቶኝ ራስሽን ስታረጋጊና ጭንቀት ለመቀነስ ስትሞክሪ ራስሽን ዘና ለማድረግ መሞከር ሌላም ነገር ሊሆን ይችላል። ራስሽን የምትዘናኝበት ነገር አንቺ ራስሽን ያስለመድሻቸው ነገሮች ሊሆኑ ይችላሉ። ከዛ በተረፈ ብሩኬም ከስሜታዊነት ወጥቶ ተረጋግቶ ይሄ ነገር ራሱ እንዳልሆነ ወይም ደግሞ ከሷ ጋር የነበረውን ግንኙነት መለስ ብሎ ለማሰብ በመሞከርና ይሄ ነገር እውነት እንዳልሆነ ለማረጋገጥ ድጋሚ ምርመራም ካስፈለገ ወደ አዲስ አበባ ተመልሳችሁ እኔ በእህቷ በኩል ሙሉ በሙሉ በጣም እርግጠኛ ነኝ የምናገረው የህፃኗን ትክክለኛ ናሙና በማምጣት እተባበራችኋለሁ። ከዚህ በፊትም በጣም ብዙ ጊዜ ተናግሬያለሁ። ይሄን ነገር በጣም ብዙ ጊዜ ሄጄ የእሷን ናሙና ለማምጣት በቃ በግልጽ ነው። እኔ በጣም ብዙ ጊዜ ከዚህ በፊት እዩ ልጅቷን ከሷ ሸሽተን ስናሱ እንትን ደበቃ አድርገን እንትን ስንል ምናምን ልጇ ተሰረቀ ምናምን ተብሎ ራሱ በጣም የማይሆን ሙድ ውስጥ ገብተንም ሁላ ነበር። ያቺን ጸጉር የዲኤንኤ የናሙናው ጸጉር እንትን ለማለት ስንሞክር ማለት ነው። እና በጣም ብዙ እንትን ነገሮች ነው። አሁን ለምን መሰላችሁ እንደዚህ ብሉት እህቷ እኔንም ለማተባበር ዝግጁ ስለሆነች ነው። እኔ በጣም ብዙ ጊዜ አውርቻታለሁ። ከዚህ በፊትም ተገናኝተን ስለምናውቅ በዚህ ነገር መቆየት ስለማትፈልግ ይሄ እንደዚህ አንጃ ግራጃዎች ነገ ህይወትን ሌላ አቅጣጫ ሊወስዱ የሚችሉ ነገሮች ስለሆኑ በጣም ብዙ ጊዜ በዚህ ጉዳይ እንደምትተባበረኝና ምንም ዋጋ እንደማታስከፍለኝ በግልጽ አውርተንበታል። እና ይሄ ጉዳይ የብሩክና የሃይሚን ብቻ ሳይሆን እዩና ፋሚሊዎቿም ጋር ትልቅ ችግር ሆኖ እየቀጠለ ያለ ነገር ስለሆነ ነው፣ እነሱ ጋርም ጭምር ማለት ነው። ይሄ የእዩና የእዩ ፍላጎት ብቻ ነው። እዩ የብሩክና የሃይሚን ግንኙነት የእሷን ፋሚሊዎች የማንንም ሰው ላይፍ ወይም ደግሞ ጭንቀት
ግምት ውስጥ ሳታስገባ የራሳና የልጇን ህይወት ለማስተካከልና ለማሳመር ስትል የምታደርጋቸው ወይም ደግሞ የምትከፍላቸው መስዋዕትነት ናቸው እነዚህ ሁሉ። ብሩኬን እጁ ያስገብታ የተሻለ ኑሮ ለመኖር ከመፈለግ ውጪ እቺ ልጅ ሌላ ዓላማ ኑሯት አይደለም። ብሩኬን ስለምትወደው ስለምታፈቅረው ስለምታከብረው ወይም ደግሞ ያላት እንትን ምናምን አይደለም ፋሚሊ። እኔ በግልጽ ነው የምነግራችሁ ይሄ ነገር እንደዚህ ሆኗል። የምትናገራቸውን ቃላቶች የምትሰጧቸውን ሀሳቦች እያሰባችሁበት፣ ከዛ በተረፈ እነዚህ ልጆች ሰላም እንዲሆኑ በያላችሁበት በየሃይማኖታችሁ መጸለይ ነው፣ እኛ እንጸልያለን። ከዛ በተረፈ ደግሞ ቆንጆ ሀሳቦችን ኮመንት ላይ እኔም ጋር እነሱም ጋር ስጽፉ እኔም እነሱ ጋር ያየሁትን ኮመንቶች አይቼ ነው ለእናንተ ከራሴ ሀሳብ ጋር ቀላቅዬ የማስቀምጠው። እነሱ መፍትሄ ይሆናቸዋል ብለን የምናስባቸው ነገሮች ነው ማውራት ያለብን ብዬ ስለማስብ ነው። ነገሩን የሚያባብስና ክፍተቱን የሚያሰፋ ነገር ምንም አይጠቅም። ሴጣን ነው እንደዚህ አይነት ነገር የሚወደው። እነሱ ትንሽዬ ነገር ሲፈጠር ክፍተት ሲፈጠር ሰላማቸውን ሲያጡ ምናምን ደስ የሚለው ሴጣን ብቻ ነው። እኛ ማድረግ ያለብንም ሆነ መሆን ያለበት እንደዛ ነው። አሉታዊ ቪዲዮዎች የሚሰሩ በጣም ብዙ ሰዎች አሉ። መስመር የሚያስቱ ነገሮችን የሚጽፉ በጣም ብዙ ሰዎች አሉ። ከኛ ከነሱ ተሽለን ተገኝተን የብሩክና የሀይሚን ሰላም እንዲያበዛልን ወደ ቀድሞ ፍቅራቸው እንዲመልስልን ጸሎት እያደረግን ጥሩ ሀሳብ መጻፍ ከኛ ይጠበቃል ባይ ነኝ። ምክንያቱም የምናስታርቅ እኛ ነው የምንሆነው። በጣም እንደውም አንድ የተናገረችው አንድ ልጅ የጻፈችው ኮመንት አለ። እንደዚህ ከሆነ ነገሩነት ከሆነ አለች የተሸወረችው ሀይሚ ብቻ አይደለችም። እዚህ ቁጭ ብሎ የሚያይ 300 ምናምን ሺህ 400 ምናምን ሺህ ሰው ነው፣ ሰው ጭምር ነው እምነቱን የተበላው። ለምን በጣም ብዙ ጊዜ እኛም ተከራክረናል። እኔ አሁንም ቃሌን ሳልቀይር የምከራከረው ብሩኬን ስለማውቀው ነው ብያቸዋለሁ። አንዳንድ ሰዎች ግን አሁንም ታምነው ልክ እንደኔ የብሩኬን ቃል የብሩኬን ከዚህ በፊት የነበረው ማንነት የሚያውቁትን ልጅ በ4 እና በ5 ቀን ቪዲዮ ላለመቀየር በጣም ጥረት እያደረጉ ያሉ ሰዎች አሉ። ስለዚህ እኛም ጸንተን በአቋማችን ብሩኬ ይሄን ነገር እንደማያደርገው እርግጠኛ ሆነን ልጁም የሱ እንደሆነ በጣም ብዙ ጊዜ እኔን ለማረጋገጥ ሞክሬያለሁ። አሁንም ከፈለጋችሁ ይሄን ውጤት ድጋሚ አምጥቼ ያሳያችኋለሁ። ከዚህ በተረፈ እኔ ፋሚሊዎች ምንም ልላችሁ አልችልም። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ ነገ እንገናኛለን። ሰላም ቆዩ።